አዩ የመቲና ማሚቴ እናትና ልጅ መሆናቸው በግልጽ አወቀ። ከዚህ በፊት ጥርጣሬ ነበረ። አሁን ግን በግልጽ መቲን ጠይቋት ስለ ቤተሰቦቿ በግልጽ አድርጋ ስትነግረውና ንቅሳታቸው ሲያመሳስል ማሚቴ የወደቀችውን ቀን ንቅሳቷን አይቶ ነበር። ድጋሜ ደግሞ መቲ ላይም አይቶ ስለነበረ መቲ ሲጠይቃት እንደዚህ ነው ብላ በግልጽ ስለ ህይወቷ ስታጫውተው እውነተኛ የማሚቴ ልጅ መሆኗን አውቋል ማለት ነው። ሰላም ቤተሰቦች እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። የኔ ወርቆች ርብቃ ክፍል 28 ተለቋል። ክፍል 28 ላይ አዩ መቲ የማሚቴ ልጅ መሆኗን አውቀዋል ማለት ነው። እንግዲህ መቲን ሄዶ ጠይቋት ነበረ። እኔ እኮ ባልሽ ነኝ፣ ከዚህ በኋላ ተጋብተን አንድ ላይ ልኖር ስለሆነ የበፊቱን ህይወትሽን እንድታጫውችኝ እፈልጋለሁ ብሎ በጠየቃት መሰረት መትዬም ምስኪን ስለሆነች ስለምታፈቅረው ብቻ በሱ ፍቅር ስለተሸነፈች ሁሉም ነገር ነግረዋለች። እንደዚህ በልጅነቴ በአንድ አመቴ ነበር እናቴ ንቅሳቱን እኔ ላይ የነቀሰችልኝ የሆነች ጎረቤታችን ንቅሳት የምትሰራ ሴት ነበረች እና ማሚቴ ብለሽ ተነቀሺ ብላኝ ከዛ እሷ ነበር እንድነቀስ ያደረገችኝ። ከዛ በኋላ እስከ 3 አመት ድረስ ከእናቴ ጋር ካደግኩ በኋላ ከዛ በኋላ ለማደጎ ተሰጥቼ እስከ 7 አመት ከዛ በላይም እየኖርኩ እያለ በኋላ ላይ ቤት ተከራይቼ ወጣሁ። እናቴ ደግሞ ስግደት ሄዳ ነበረ፣ ግን ተመልሳ ስትመጣ ወይም ደግሞ የት እንደገባች ከዛ በኋላ አልተገናኘንም። እኔም ደግሞ በፊት የነበረችበት ቦታ ሄጄ ብፈልጋትም እናቴን ላገኛት አልቻልኩም ብላ በግልጽ ነግረዋለች። አዩ ደግሞ እየተጫወተባት ነው። የቤቱንም ካርታ በአንቺ ስም አዟዙሬያለሁ፣ ሁሉንም ነበር ስራዬንም ሁሉም ነገር በአንቺ ስም አድርጌዋለሁ፣ አንቺ ሚስት አይደለሽ የኔ ማለት ያንቺ ነው ብሎ ሲያታለላት ነበር። የማሚቴ ልጅ መሆኗን ካወቀ በኋላ እንደዚህ ደግሞ ጥርጣሬ የፈጠረበት የቤቱን ካርታ ካጣራ በኋላ የአባቷ ስም ይመሳሰላል። የልጇ የአባቷ ቤቱ የነበረበት በእንትና ስም ነበረ፣ በማነች በመንቲ ነበረና የእነ አቤል ቤት ያለበት ስም ማለት ነው። በመንቲ ስም ነበረና አቤልም ለካ ለዛ ነበረ ቶሎ ብዬ ወደ ራሴ ስም ላዛዘር ብሎ ሲጨነቅ የነበረው ማለት ነው። ምክንያቱም የእሷ ስምና የመቲ ባይልም የልጅነት ስሟ ወይም ደግሞ ወረቀቱ ላይ ያለው ስም መቲ ባይልም የአባቷ ስም ከመቲ ጋር ይመሳሰላል እና በዛ ተጠራጥሮ ነበረ ጥርጣሬ ውስጥ የገባው። ከዛ ደግሞ ማሚቴ የምንቅሳት ካየ በኋላ ሁሉም ነገር እንትን ብሏል ማለት ነው። እና ለጓደኛው ደውሎ ሲናገር ነበርና ተጋብተን አንድ ቤት ውስጥ መኖር እስከምንጀምር ድረስ በውሸት ወረቀት ነው የምንጋባው። አሁንም ቢሆን ምንም መቼም እኔ እሷን አላገባትም፣ ንብረቴን በራሴ ስም እስከማዟዙር ድረስ ነው። ሌሎቹን እነ ርብቃና አቤል ተብዬዎቹን ከዛ ቤት ፈንቄ ያስወጣቸውና እሷን እዛ ቤት ውስጥ አስገብቼ ከዛ እንዳለ ስሙን ወደ እኔ ስም አዟዟረችው ወይም ከፈረመችልኝ በኋላ አስወጣታለሁ ብሎ ለጓደኛው ሲናገር ነበርና ማሚቴ ደግሞ አሁን ትንሽ እያገገመች ነው፣ ደህና ነች። ምክንያቱም ተነስታ መቀመጥ ጀምራለች። ዛሬ የኔ ርብቃ ስትላት ርብቃዬ በጣም ነበር ደስ ያላት። አዩ ግን እያስመሰለች ነው። አንቺ መቼ ነው ከእንቅልፍሽ የምትነቂው? ሁል ጊዜ ስታንቀላፊ ብዙ ጉዳቶችና ብዙ ሰዎች እየበደሉሽ ይገኛሉ። ሁሉንም ሰው አትመኝ ብዬ በተደጋጋሚ ነግሬሽ ነበር ብሏታል። በዛ ላይ ደግሞ መቲ ልትሰጣት የነበረው መድኃኒት ወይም ደግሞ አዙ ከሽሮ ጋር አርጋ የሰጠቻትን ምግብ ሳትበላ አዩ ደርሶላት እንዳትበይ በጽዳት አይደለም የተሰራው፣ ቲማቲሙ ሳታጥቦ ነበር ያን የጨመረችው። ስለዚህ ለልጅሽ ደግሞ ጥንቃቄ ማድረግ አለብሽ ብሎ ምግቡን ቀምጧታል ማለት ነው። ችግር የለውም አንድ ጉርሻ ልብላ ብትለውም አትበይም ብሎ ምግቡን ቀምጧት ልጇ እንዳይወርድ አግዟታል ማለት ነው። ርብቃና አዩም የሆነ ነገር አላቸው፣ በጣም እርግጠኛ ነኝ። ይሄ እውነት ገና የሚወጣ ይሆናል። የመቲና የማሚቴ ወጥቷል ስላቸው አዩ ያውቋል ማለት ነው። አዩ ነው ብዙ ምስጢሮችን ውስጥ ላይ ብዙ ሰዎችን እየጎዳ እየበደለ የራሱን ጥቅም ብቻ እያስተናገደ ያለው ማለት ነው። ይሄ ደግሞ ማንም ሰው አልነቃበትም። ይሄን ደግሞ የእሱን ክፋት የምታውቀው መቲና መቲ አዙ ብቻ ናቸው። አዝዬም ደግሞ አሁን ሌላ ስራ ተሰጥቷታል። የማሚቴን የቤቱን ቁልፍ ማግኘት አለብሽ፣ የመኝታ ቤቷን ማለት ነው ተቆልፏል። እስካሁን ድረስ ቁልፉ ሊገኝ አልቻለም። ስለዚህ እሱ ፈልገሽ ማግኘት አለብሽ ብሏታል። እዛ ቤት ውስጥ ዋናው ካርታ የቤቱ ካርታ እዛ ቤት ውስጥ ነው ያለው።
ኮፒ የሰጠቻት ማሚቴ ናት ለርብቃ። ስለዚህ ዋናው ያለው ደግሞ የማሚቴ መኝታ ቤት ውስጥ ነው የሚሆነው ማለት ነው። ስለዚህ መፍቻውን የፈለገው ደግሞ እሱን ከፍቶ ለማግኘት ነው ይመስለኛል ሳይሆን ነው። እና አዙም ደግሞ ከዚህ በፊት የሰራችበትን ብሯን በስነ ስርዓት ስለሰጣት አሁን ደግሞ የባለፈው አጥቦኛል፣ ደስ ይላል፣ ይመቻል ብላ እንግዲህ ድጋሜ ልትሰራው ተስማምታለች። ርብቃዬ ግን ልጇ ምንም ያለመሆኗ ደስ ብሎኛል። በዚህ ነገር ደግሞ መቲ በጣም ተናዳለች። ለምንድነው ያዳንካት? ለምንድነው ምግቡን የተቀበልካት? በማለት በተደጋጋሚ እንትን ስትል ነበር እና ይሄ ነገር ጥርጣሬ ውስጥ ያስገባናል። ስለዚህ በድንገት እንደዚህ ማድረግ የለብንም፣ በዛ ደግሞ ገና ያልተወለደው ልጅ መግደል የለብንም ብሎ ሲናገር ነበረ። ርብቃዬና አቤሎ ልጃቸውን ሄደው አይተዋል። ልጃቸው ወንድ ልጅ መሆኑን አውቀዋል ማለት ነው። በጣም ደስተኛ ናቸው። ርብቃዬ ግን በውስጧ በጣም እየፈራች ነው። በመፍራቷ የተነሳ እኔ ቤተሰቦች ጋር ለትንሽ ጊዜ መሄድ አለብኝ፣ እዚህ ምንም ጥሩ ስሜት እየተሰማኝ አይደለም፣ በጣም እየፈራው ነው ብላ ለጓደኛው ለመተካዋ ለሬችዬ እየተናገረች ነበረ። ሬችዬ ምርጥና የጓደኛ ምሳሌት ናትና ለሷ እየተናገረች ነበር። መሄድ የለብሽም፣ እኔ ከጎንሽ ነኝ፣ ምንም የምትፈሪው ነገር የለም። እንደዚህ ደግሞ እያስፈራሽ ያለው የእርግዝና ባህሪ ነው። ስለዚህ እኔ እናት አትፍሪ፣ እኔ ያለሁልሽ፣ እኔ እኮ ለአንቺ ብዬ ነው ቤተሰቦች ስራዬን ትቼ እዚህ እያለሁ ብላ ተስፋ ሰጥታት እንግዲህ ሳትሄድ ቀርታለች ማለት ነው። ሰላም ቤተሰቦች፣ ቻናሉን ሰብስክራይብ አድርጉት።